የብሔርተኝነት ፖለቲካ ጡዘትና በሀገር ላይ የሚደቅነው አደጋ በነገደ አብይ ከአንድ ዓመት በፊት በሪፖርተር እትም እኔ የምለው አምድ ላይ ብሔር ተኮር ፌዴራሊዝሙ ረጅም ርቀት ይወስደናልን በሚል ርዕስ በአንድ ጸሐፊ የተሰናዳ አንድ ወቅታዊ ጽሑፍ ማንበቤን አስታውሳለሁ። ይህንን ጽሑፍ ያስታወስኩት ዛሬ ርዕስ የማላደርገውን ነገር ግን አሁን ላለንበት ምስቅልቅል የዳረገን ህወሓት የገባበትን ቀውስ ስታዘብ ነው። እውነት ለመናገር አለመታደል ሆኖብን እንጂ በሀገራችን ወቅታዊ ሁኔታ ላይ ሙግትና ምክክር ማድረግ የሚያስፈልገው በእንዲህ ያለው መሰረታዊ እሳቤ ላይ መሆን ነበረበትም። በጠቀስኩት ጽሑፍ የጸሐፊውን ስጋትና ሀገራዊ ችግር እኔም የምጋራ በመሆኑ የብሔር ፖለቲካው መለጠጥና መክረር ከፓርቲ ሽኩቻ አልፎ የእርስ በርስ ጦርነቱን እንዳያባብሰው እንዲሁም ሀገርን የማያመራ ቀውስ ውስጥ እንዳይከት ያለኝን ግላዊ ስጋት ለመሰንዘር ነው። ህወሓት መራሹ የኢህአዴግ አገዛዝ በሀገራችን አስከፊ ውጤት እያስከተለ ያለው የዘውግ ፖለቲካ ጠንሳሽ መሆኑን ታሪክ መዝግቦት ይኖራል። በእርግጥ የስርዓቱ መገንባት መነሻዎች የቀደሙት አህዳዊና አምባገነናዊ ስርዓቶች መሆናቸውም አይካድም። ምንም ተባለ ምን ግን ህብረ ብሔራዊ አንድነትና መከባበር ከሌለ በእርስ በርስ ሽኩቻ በሚታመስ ሀገር ሉዓላዊነትን ማስከበርና የህዝባችንን አንድነት ማስጠበቅ የሚችል ጸረ ዲሞክራሲያዊ አገዛዝ መሻሉ አይቀርም። ቢያንስ የህልውና ስጋት አይጋረጥበትምና አሁን እንደ ሀገር ለምንገኝበት አለመደማመጥ በብሔርና በሃይማኖት ጽንፈኝነት መራኮት ወይም በግጭትና በእርስ በርስ ጦርነት መፈጃጀት ዋነኛ መንስኤ ድህነታችን ቢመስልም የስርዓት ብልሽትና የዲሞክራሲ ምህዳር መጥበብ መሆናቸውን ነው የፖለቲካ ሳይንስ ምሁራን የሚናገሩትም። ለዚህም በዘውግ ፖለቲካ መስተጋብር ውስጥ የቆየው የማንነት፣ የእምነት፣ የታሪክ፣ የቋንቋና መሰል መገለጫዎች መፈላለቅ ብሎም የጋራ ሴት የሌለን ህዝቦች አስመስሎ በውር ድንበር መንጎድ ክፉኛ ጎድቶናል። ትናንት በትግራይ አሁን በአማራ ቀደም ሲል በኦሮሚያና በቤኒሻንጉል ጉሙዝ ክልሎች ከሞላ ጎደል ሙሉ ጦርነት የተነሳባቸው ግጭቶች እየተካሄዱ ነበርም አሁንም ነው። በጋምቤላ በደቡብና በሶማሌ ክልሎችን በተለያዩ ወቅቶች መለስ ቀለስ ያሉ የእርስ በርስ ግጭቶች የበርካቶችን ህይወት ቀጥፈዋል፣ ንብረት አውድመዋል። እነዚህ ሁሉ አደጋዎች በሀገር ላይ ያጠሉት ደግሞ የጋራ ሴትና ሀገራዊ መተማመንን መፍጠር በማይችሉ የብሔር ፓርቲዎችና ፖለቲከኞች መሆኑ ነው የሚያስቆጨው። ለምን ቢባል አሁን ኢትዮጵያ ውስጥ የብሔር ፓርቲ ማቋቋም ማዕድን ማውጣት ያህል የሚቆጠር አዋጭ የትርፍ ማግኛ ቢዝነስ ሆኗል። አሁን በምንገኝበት ሁኔታ ህወሓት ይባልም ኦነግ ሸኔ፣ አብን የሚባል ኦብነግ ወይም ሌላ ነፃ አውጭና መሰል ኃይሎች በሙሉ የብሔር ካባ ውስጥ የተወሸቁ ፓርቲዎችና የፖለቲካ ስብስቦች ናቸው። ገዢው ፓርቲ ብልጽግና ቢሆን በስያሜው አንድ ሀገራዊ ፓርቲ ይምሰል እንጂ ከብሔር ኮርቻ ላይ መውረድ ያልቻለ በብሔር ቅርንጫፍ ፓርቲዎች ድስት እየተንተከተከ ያለ አልጫ ወጥ ነው የሚሉ ተቾች ትንሽ አይደሉም። እንዲህ ያለ የብሔርና የሃይማኖት ጥላ ይዞ የሚያባላ ፖለቲካ ማራመድ የሚቻለው ደግሞ እኛው መከረኞቹ ኢትዮጵያውያን ላይ መሆኑ ነው የሚያስቆጨውም። በዘውግ ፖለቲካ መዘዝ እየተካረረ ቀስ በቀስ እየፈረጠመ የመጣው ውሳቤ እየተባባሰ ለመሄዱ ምርጫ ሲመጣ የሚታየው የብሔርተኛው ካምፕ ሽር ጉድ ነው። ቀደም ብዬ የዋና ዋናዎቹ ምሳሌ ያነሳው እንጂ በአንድ ወቅት በደቡብ ክልል እንደ ወብን ወላይታ ብሔራዊ ንቅናቄ፣ ሲብን ሲዳማ ብሔራዊ ንቅናቄ፣ ጉብን ጉራጌ ብሔራዊ ንቅናቄ ወዘተ የመሳሰሉ ከህብረ ብሔራዊነት ይልቅ የጎሳ መንገድ ቀያሾች እየተከፈከፉ የነበሩት ስርዓቱ የሚያበረታታው ይህንን ወልጋዳ መንገድ በመሆኑ ነው። በእርግጥም ባለፉት 34 ዓመታት በአገሪቱ በዘውግ ፖለቲካ ከመንሳፈፍ ባሻገር ስለ አንድነት ማውራትም ሆነ መስራት የሚያስፈራ የሚያስወነጅል ሆኖ መቆየቱ ለችግሩ መባባስ በር አልከፈተም ማለት አይቻልም። ኢህአዴግም ሆነ ብልጽግና በብሔር ፖለቲካ ጉዳይ ስልቻ ቅልቅሎ ስልቻ መሆናቸው ዳፋው እየገረፈን ይገኛል። በመላው ዓለም በተግባር ላይ የዋለው የዜግነት ፖለቲካ ወይም በሀሳብ ትግል የሚያምነው ርዕዮተ ዓለማዊ ፖለቲካ በእኛ ሁኔታ አለ ሊባል አለመቻሉ ግን እንደ እርግማን የሚቆጠር ነው። ሌላው ይቅርና ህብረ ብሔራዊ መልክ የነበራቸው የፖለቲካ ስብስቦች ቅንጅት፣ የኢትዮጵያ አንድነት ኃይሎች ህብረት፣ ኢዴፓ፣ ሰማያዊ ፓርቲ፣ አርበኞች ግንቦት ሰባት፣ ኢዜማ ጥንጣን እንደበላው ግንድ እንክትክታቸው የወጣው ለምንድን ነው ብሎ ጥናት ማካሄድ አልተቻለም። የመከኑ መምሰላቸውም ነው የሚያሳዝነው። ይልቁንም ከዓመት ዓመት የብሔር ውዝግብና ትርክቱ እየፋፋ መገፋፋትና መገዳደሉ እየደለበ በመቀጠሉ የብሔር ጽንፈኛው ለዘብተኛ የነበረው የአማራ ብሔርተኝነትን ጨምሮ ከዲሞክራሲያዊ ትግልና መደማመጥ ይልቅ ወደ አመፃ ወርዷል። እናም የለውጥ ተስፋ በተጣለባቸው ያለፉት 5 ዓመታት ገደማ በከፍተኛ መጠን የንጹሃን ሞት፣ እንግልትና መፈናቀል ተባብሶ እንደቀጠለ ነው። ሀገራችንን በማይገመት ሁኔታ ወደ አስከፊ የእርስ በርስ ጦርነት ተረማምዳለች። ስለሆነም የችግሩን ምንጭ ከስር መሰረቱ ከመመርመር የተሻለ መፍትሄ ማማተር የማይቻል ሆኗል። በእርግጥ ባለፉት ዓመታት የብሔርተኝነት ፌዴራሊዝሙና ፖለቲካው መዘዝ የከፋ ጉዳት ሳያስከትል በሰለጠነ መንገድ የሚስተካከልበት የፖለቲካ ትግል መደረግ ሊጀመር ነው የሚል ተስፋ ብልጭ ብሎ መልሶ ተዳፍኗል።
በተለይ ባለፉት 3 ዓመታት ገደማ በተለይ ከትግራይ ኃይሎች በኩል በተጀመረው ጦርነት ነገሩ ሁሉ የባሰ ከድጡ ወደ ማጡ ወርዷል። ያ ክስረት የመቶ ሺዎችን ሕይወት ቀጥፎ ሳያስተምረን እነሆ አሁንም በርከት ባሉ አካባቢዎች የብሔር ገጽታ ያላቸው አመጾችና ድርጅቶች እየታዩ ነው። መቼ ነው የሚያቆመው የሚለው ዋናው ጥያቄ ነው። ከላይ በመግቢያ የጠቀስኳቸው ጸሐፊ እንዳሉት የብሔር ፖለቲካው መካረር መዳረሻው መበታተን እንዳይሆን መጠንቀቅ አለብን። በነገራችን ላይ በብሔር ጽንፈኝነት የተላለቁት ሩዋንዳውያን እንኳ በዘር ፖለቲካ መዘዝ የከፋ ዋጋ ከከፈሉ በኋላ መደራጀት አይደለም ስለ ብሔር መነጋገርን ጭምር በሕግ ከልክለዋል። ኬንያና ታንዛኒያ የዜግነት ፖለቲካ እንጂ በብሔር የመደራጀትን ስም ሊያነሱት አይፈልጉም። እኛ ግን እየተዳማንበትና እየተላለቅንበት እስከ ድረስ እንቀጥላለን ተብሎ ነው በአጽንኦት መጠየቅ ያለበትም። ሌላው ቀርቶ የቀደመ ፌዴራሊዝም ተሞክሮ አላት የምትባለው ናይጄሪያ በማንነት ላይ የተመሰረተ አከላለል ውድ ዋጋ ካስከፈላት በኋላ የስርዓቱን ቅርጽና ይዘት ቀይራ ነው እፎ እያለችው የሚሉ ጥናቶች አሉ። እነ ደቡብ ሱዳን፣ ኮንጎ፣ መካከለኛው አፍሪካ የሚባሉ ሌሎች የአፍሪካ ሀገሮች ወደ ወደቁ አገርነት ተርታ እየወረዱ ያሉት በዋናነት በዘርና በማንነት ላይ ያተኮረ የስልጣንና የሀብት ማጋበስ ፍላጎት እያራቁታቸው መሆኑም አይታበልም። እንዲሁም ዲሞክራሲውን በመንፈቃቸውና ሀገራዊ አንድነታቸውም እየተሸረሸረ በመሄዱ ነው። ታዲያ ምን ለማግኘት ነው የኢትዮጵያ ፖለቲከኞች ብሔር ላይ መንገታገት? በእኔ እምነትና ቀደም ሲል ከጠቀስኳቸው እይታዎች አንጻር በሀገራችን አሁን እያጋጠመ ላለው ሀገራዊ ፈተና በዋናነት በህዝባቸው መካከል አለመተማመን እየፈጠረ ያለው የዘውግ ትርክትና የብሔረሰብ ፍጥጫ ነው ማለት ስህተት የለውም። በግልጽ እንደምንመለከተው ንጹሐንን የሚገድሉና የሚያፈናቅሉ ታጣቂዎች፣ ሙሰኞች ወይም ወንጀል ፈጻሚዎች በድርጊታቸው ሆነ ባጠፉት ወንጀል ሊጠየቁ ሲገባ ግጭቱን ህዝባዊ ካባ በማላበስ ወይም ማንነት ውስጥ በመደበቅ ለማምለጥ የሚፈልጉት መደበኛ ስራ ያደረጉት የብሔር ፖለቲካን ስለሆነ ነው። እዚህ ላይ ላነሳው የምፈልገው ብዙዎቹ ብሔርተኞች በህግ የሚያስጠይቋቸው ነገር ሲኖር ሩጠው የመጡበት ብሔር ወይም ብሔረሰብ ጉያ ለመግባት ማንም አይቀድማቸውም። እንወክለዋለን ወይም እንታገልለታለን የሚሉትን ብሔር ወይም ብሔረሰብ ከሚያጋብዙት ጥቅም አንዲት ስባሪ ሳንቲም አያቀምሱትም። ትምህርት ቤት፣ ክሊኒክ፣ መንገድና ሌሎች መሰረተ ልማቶች እንዲዳረሱት ከመታገል ይልቅ በየቀኑ ስሙን እያነሱም ይነግዱበታል። ልክ የካርታ ቁማርተኛ ለክፉ ጊዜ መጠባበቂያ ጆከር ካርታ እንደሚይዘው እነሱም አንድ ችግር ወይም የህግ ተጠያቂነት ሲገጥማቸው ለኑሮ እድገቱ የማያስቡለትን ብሔር ወይም ብሔረሰብ ይመዛሉ። ለዚህ ተልኳቸው ስኬት ደግሞ ከብሔር ወይም ከብሔረሰብ ውስጥ የሚመለመሉ ግብረ በላዎች ከኋላቸው ይሰለፋሉ። እነ ጀዋር መሐመድ እንዲህ አይነቱን ቁማር እንዴት ተጫውተው አላዋጣ ሲላቸው ሸብለል እንዳሉ ማስታወስ ጠቃሚ ይመስለኛል። በርካታ ሚሊዮን ብሮችን የሚያስገኝ ብሔር ወይም ብሔረሰብ የሚባል የመቆመሪያ ማሽን ለባለቤቶቹ የክፉ ጊዜ መሸሸጊያ ሲሆን የማይፈልጉትን ብሔር ወይም ብሔረሰብ ለማጥቂያ ሁነኛ መጠቀሚያቸው ነው። አሁን በተጨባጭ እየታየ እንዳለው ሀገር ወዳዶችን በአብዛኛው ወደ ጠንካራ ህብረ ብሔራዊ አንድነት መምጣት አለብን በሚሉ ኃይሎችና የዘውግ ፌዴራሊዝሙና የብሔር አከላለሉ እንዲቀጥል በሚፈልጉ ኃይሎች መካከል የተፈጠረው ተቃርኖ ሀገርን ወደ ጦርነት ከቶ መስቀልቅል እየፈጠረ ነው። ለውጥ አመጣ የተባለው መንግስትም የጀመረውን ሀገራዊ ብሔርተኝነት ሽሮ በመጣበት የትርክት ማዕበል ውስጥ ይላጋ ይዟል። ተደጋግሞ እየተባለ እንዳለው የብሔር ብሔረሰቦች መብትም ሆነ ፍትሐዊ ተጠቃሚነት መከበር አለበት። ኢትዮጵያ ለ6000 ለ3000 የሚባል ለ150 ዓመታት ያላትን የሀገረ መንግስትነትን ተሞክሮ በመሸርሸር አጥፊ ፖለቲካ ለማራመድ መሞከር ግን ስርዓት መንግስቱን ከመፍረስ አያድነውም። ለዘመናት ተሳስረው ተዋልደውና ተዋህደው የኖሩ ህዝቦችን ሁለንተናዊ መስተጋብር በዘውጌ ፖለቲካ መበጣጠስም ከወንጀልም በላይ የከፋ ወንጀል ነው። ከወዲሁ ስለ መፍትሄው ካልታሰበም አገር ማፍረሱ አይቀሬ ነው። የኢህአዴግ መራሹ ስርዓት ብልጽግና የደገመው ለከፋፍለ ግዛው ስልት ይጠቅመኛል ብሎም ይሁን ብዙሃኑን ህዝብና ከፍተኛ ውህደት የፈጠረውን ወገን በማለያየት የስልጣን ጊዜውን ለማራዘም እየተጠቀመበት መንገድ አገርን ወደ ውድቀት ሲወስድ ነበር የቆየው። አሁን በተጨባጭ አሉታዊ ጉዳቱ የመከራ ሰብል እያሳጨደን ይገኛል። እውነት ለመናገር በሀገሪቱ ለተዘራው የማያናኑር የዘረኝነት ችግርና ነጣጣይ ፖለቲካ ዋናው ግብዓት በጎሳ ላይ የተመሰረተው ፌዴራሊዝምና ዘውጌ ተኮሩ ህገ መንግስቱ ነው የሚሉ ሰዎች መደመጥ አለባቸው። ምንም ተባለ ምን ለኢትዮጵያውያን ከመቼውም ጊዜ በላይ በሚባል ደረጃ የመለያየት አባዜ ውስጥ ገብተን መባዘናችንን ማስተባበል አስቸጋሪ የሆነው ከቆምንበት እውነታ በመነሳት ነው። ቀደም ባሉት ዓመታት ሀገራዊ አብሮነትና ዲሞክራሲያዊ ሀገራዊ ብሔርተኝነትን ከመገንባት ይልቅ በመንግስት ደረጃ ዓላማችን የአማራን ብሔርተኝነትን ማፋፋም ነው ሲባል በመቆየቱ አሁን የአማራ ብሔርተኞች አካሄድን እንደ ፍም እሳት ቢጨብጡት የማይያዝና አደገኛ ሊሆን ችሏል። ሌላውም ቢሆን ከስጋትም ሆነ ከጥገኝነት እሳቤ በብሔር አጥር ገብቶ መተራመስን እንደመረጠ
ነው። አካሄዱ ግን በፍጹም ሀገር ሊያቆም አይችልም፣ ይበታትነን ይሆን እንጂ። በመነሻው የጠቀስኳቸው ጸሐፊ እንዳሉት አሁን በየክልሉ ብቻ ሳይሆን በየዞኑና በየወረዳው የብሔር ፖለቲከኛ ተንታኝ የሚባል አክቲቪስት የማንነት አጀንዳን እንደ አልፋና ኦሜጋ ተጣብቶ እንደ ጉድ እየተቀፈቀፈ ነው። በገዢው ፓርቲ ደረጃ ሳይቀር የኔ ባይነቱ ጣሪያ ነክቷል። ይህ ሀገራዊ መንሸራተት የሰነበተ ቢሆንም ሀገራዊ ለውጥ እየመጣ ነው በሚባልበት ዘመንም ተባብሶ መቀጠሉ ሲታይ እንደ ሀገር ስርዓታዊ ማሻሻያ ሳይሆን መሰረታዊ ለውጥ በሁሉ አቀፍ ሽግግርና እርቅ መምጣት እንዳለበት አመላካች ነው። አሁን ኢትዮጵያውያን በአንድ የጋራ መድረክና የመተማመን መንፈስ የሚያቆሙን የወል ሀገራዊ እሴቶችን ሸርሽረናል። እምነት፣ ህብረትና መረዳዳት የመሳሰሉትን ግዙፍ የኢትዮጵያዊነት የሞራል እሴቶች በብሔር መፈላለግ ብቻ ለመመንዘር ይዳዳን ከጀመረም ከራርመናል። ለዚህ ደግሞ ትልቁ ችግር ከኢትዮጵያዊነት ይልቅ ለብሔር ሙሉ እውቅና የሰጠው ከፋፋይ ህገ መንግስት፣ ለተዛባ ግንኙነትና ለጥላቻ ፖለቲካ እውቅና ያልነፈገው የቃል ኪዳን ሰነድ አለመታረሙ የአንበሳውን ድርሻ ይወስዳሉ የሚሉ ወገኖች ብዙ ናቸው። እውነት ለመናገር ስልጡን በምንላቸው ወይም በእድገት ግስጋሴ ሞር ውስጥ ባሉ ሀገሮች ግን ይህ ብሔር ጭራውም የለም ለማለት ይቻላል። ለአብነት ያህል የሁሉ አርያ የምትባለው አሜሪካ የህዝቡን ልማድ ብንወስድ የመጀመሪያ መርህ አንድ ከሆንን እንቆማለን፣ ከተከፋፈን እንወድቃለን የሚል ሆኖ እናገኘዋለን። አሁን እኛ የምንርመጠመጥበትን የፖለቲካ ምዕራፍ አሜሪካኖቹ አላለፉበትም ባይባልም በፍጥነትና ላይመለሱበት ነው የተሻገሩት ማለት ይቻላል። በአንድነታቸውና በህገ መንግስታቸው ጉዳይ የማይደራደሩ መሆናቸውም የሚታወቅ ነው። ሌላው ይቅር በብዙሃነት ያለው ህዝብ በአንድ ሉዓላዊ ምድር ውስጥ እንደመገኘቱ የአሜሪካ ህዝቦች ሳይሆን ህዝብ የሚል የአንድነት ስያሜ እንዲኖር ሆን ተብሎ የተደረገ ነው። እነሱ በታሪክ እንደሚታወቀው ከዚያና ከዚህ ተቀላቅለው ስፓኒሽ አሜሪካ፣ ፖርቹጊዝ አሜሪካ፣ አፍሪካን አሜሪካ የገነቧትን ሀገር በአንድነት ገመድ እያስተሳሰሩ ለኛ ግን ነጣጣይና ዘረኛ ፖለቲካ ሲረጩብንና ሲያፋጁን ነው እየኖሩት። አሳዛኙ ጉዳይ ደግሞ ለዘመናት በአንድነት እየኖረን የተዛቡ ችግሮች በጋራ ብናልፍም አሁን እንኳን በዲሞክራሲያዊና በአንድነት መንፈስ መቀጠል ሲገባን በብሔር ፖለቲካና በአክራሪ ብሔርተኝነት ውስጥ መዋኘታችንን ቀጥለናል። ፈጥኖ ከችግሩ መውጣት ካልተቻለም የብሔር ጽንፈኝነት የሚበታትነን ተግዳሮት ነው። እንደ ሀገር የነበረን ጠንካራ ጸጋ በብሔር ፍጥጫ ለውጠን ቀስ በቀስ መተማመንና መከባበርን እንደ በረዶ ስንንድ መንግስትን ጨምሮ ሌሎች ተቆጪዎች አለመኖራቸው ያስደንቃል። አሁን የብልጽግና መንግስት ችግሩን ተገንዝቦ ተው ማለት የጀመረ ቢመስልም ከጥፋቱ የቀደመ የእርምት እርምጃ መታየት አለመቻሉ ጥፋቱን ለማረም አላስቻለም። ችግር በለውጥ ውስጥ አይቀሬ ቢሆንም የከፋ መስዋዕትነት እያስከፈለ የሚገኘው መንግስት ከልብ መሰረታዊ ለውጥና እርቅ ለማካሄድ ዳተኛ በመሆኑ ነው የሚሉት በርካቶች ናቸው። በአጠቃላይ በተጀመረው ሰላም የማፈላለግ ሙከራም ሆነ በሀገራዊ የምክክር ኮሚሽን ጥረት መግባባትና እርቅ የማምጣት እርምጃ ሊታሰብበት የሚገባ ቀዳሚ እርምጃ ነው። የብሔር ፖለቲካ መካረርን የሚያደርግና ህብረ ብሔራዊ አንድነትን የሚያመጣ የስርዓት ማሻሻያ መፍጠር ሊሆን ይገባል። የግድም ነው። ካልሆነ ግን መተላለቁን ማስቀረት እንደሚታሰበው ቀላል አይሆንም። ለዚህ ደግሞ ህወሓት ለሌሎች ደግሶ ራሱ የገባበትን አጣብቂኝ ማየት በቂ ነው።